አርዕስተ ዜና። በአስቸኳይ ጊዜ አዋጅ ምክንያት በተለያዩ የአዲስ አበባ ትምህርት ቤቶች ውስጥ የታሰሩ ሰዎች እንደሌሉ ማጣራቱን የአስቸኳይ ጊዜ አዋጅ መርማሪ ቦርድ አስታወቀ። የአማራ ክልል ምክር ቤት አስቸኳይ ጉባኤውን በባህር ዳር ማካሄድ ጀመረ። በዚምባብዌ የተካሄደውን አጠቃላይ ምርጫ ተከትሎ የድምጽ ቆጠራ መጀመሩ ተገለጸ። ጤና ይስጥልን ክቡራን ተመልካቾቻችን እንደምን ዋላችኋል? ከኢትዮጵያ ቴሌቪዥን የእኩለ ቀን ዜናዎቻችን ተጀምረዋል። ከዜናዎቹ ጋር ምስክር ስናፍቅ ነኝ። አብራችሁን ቆዩ። በአስቸኳይ ጊዜ አዋጅ ምክንያት በተለያዩ የአዲስ አበባ ትምህርት ቤቶች ውስጥ የታሰሩ ሰዎች እንደሌሉ ማጣራቱን የአስቸኳይ ጊዜ አዋጅ መርማሪ ቦርድ አስታወቀ። በአማራ ክልል የተከሰተውን የጸጥታ ችግር ተከትሎ 7 አባላት ያሉት የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ ተቋቁሞ ወደ ስራ መግባቱ ይታወሳል። በመሆኑም ቦርዱ የአስቸኳይ ጊዜ አዋጁን የተግባር አፈጻጸም በተመለከተ መግለጫ ሰጥቷል። በዚህም በአዲስ አበባ በተለያዩ ትምህርት ቤቶች ዜጎች በጅምላ እየታሰሩ ነው በሚል የደረሰ ጥቆማ መሰረት በማድረግ ቦርዱ በአዲስ አበባ ፖሊስ ኮሚሽን በመገኘት ማጣራት አድርጓል። በተለይም ኮሚሽኑ በመደበኛ የህግ ማስከበርና ወንጀል የመከላከል ስራ ሲሰራ በጊዜያዊነት ትምህርት ቤቶችን እንደማቆያ ተጠቅሞ እንደነበረና ነገር ግን አሁን ላይ ምንም አይነት የታሰረ ሰው እንደሌለ በተገለጸው መሰረት ይህንኑ ቦርዱ በትምህርት ቤቶች ውስጥ በመገኘት ማረጋገጥ እንደቻለ ተገልጿል። በሌላ በኩል በፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ በህግ ጥላ ስር ያሉ ተጠርጣሪዎችን ቦርዱ ውይይት አድርጓል። በዚህም ተጠርጣሪዎቹ መሻሻል ያለባቸው ጉዳዮች ከማዕከል አመራሮች ጋር ቦርዱ ስለመነጋገሩም ተገልጿል። በዚህ ወቅት የተጠርጣሪዎቹ የሰብአዊ አያያዝ በጥሩ ሁኔታ ላይ እንደሚገኝም ተመላክቷል። ቦርዱ በአጠቃላይ በአማራ ክልል በመዘዋወር የአዋጁን አፈጻጸም በመገምገም በቅርቡ መግለጫ እንደሚሰጥም አስታውቋል። በአስቸኳይ ጊዜ አዋጁ አፈጻጸም ዙሪያ የሚስተዋሉ ችግሮችን በስልክ በአካልና በአጭር የጽሁፍ መልእክት 8557 ጥቆማ መስጠት ይቻላልም ተብሏል። ዘገባው የሪፖርተራችን ቶማስ ኃይሉ ነው። ጠቅላይ ሚኒስትር አብይ አህመድ በደቡብ አፍሪካ የኢትዮጵያ ኤምባሲ የአምባሳደሩን መኖሪያ ቤት መርቀው ከፈቱ። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም በደቡብ አፍሪካ ጉብኝት ባደረጉበት ወቅት ግንባታው እንዲጀመር የስራ መመሪያ መስጠታቸው ይታወሳል። የኢትዮጵያ ፕሮጀክቶችን በፍጥነትና በጥራት የመገንባትና የማጠናቀቅ ተሞክሮ ከኢትዮጵያ ውጭም በሚገኙ የመንግስትም ሆነ የግለሰቦች ስራዎች ላይ መንጸባረቅ ያለበት እሴት እንደሆነም ጠቅላይ ሚኒስትር አብይ ተናግረዋል። ጠቅላይ ሚኒስትር አብይ በደቡብ አፍሪካ የኢትዮጵያ ኤምባሲ ቅጥር ግቢ ውስጥም የአረንጓዴ አሻራ መርሃ ግብራቸውን አከናውነዋል። የአማራ ክልል ምክር ቤት አስቸኳይ ጉባኤውን ዛሬ በባህር ዳር ማካሄድ ጀምሯል። የምክር ቤቱ 6ኛ ዙር 2ኛ ዓመት የስራ ዘመን አንደኛ አስቸኳይ ጉባኤውን ነው ማካሄድ የጀመረው። ለአንድ ቀን በሚቆየው የክልሉ ምክር ቤት አስቸኳይ ጉባኤ በክልሉ ወቅታዊ ሁኔታ ዙሪያ በስፋትና በጥልቀት ይመክራል ተብሎ ተጠብቋል። ዘገባው የሪፖርተራችን ራሄል ፍሬው ነው። ዜናዎቻችን እንደቀጠሉ ናቸው። ብርቶች የገጠማቸውን ፈተና ሳይበግራቸው ከወደቁበት ተነስተው ከራሳቸው አልፈው ለሌሎች መትረፍ የሚችሉ ናቸው። ወደ ጌዲዮ ያገኘናቸው አርሶ አደርም ይህንን በተግባር ያስመሰከሩ ናቸው። ይህን ጉዳይ በተመለከተ አገርንሽ አየልኝ ተጨማሪውን አዘጋጅታለች። ከዛሬ 21 ዓመት በፊት በተከሰተ የመኪና አደጋ የቀኝ እጃቸውን ያጡና ከተረጅነት ተነስተው ቡናን ለውጭ ገበያ እስከ መላክ የደረሱት አካል ጉዳተኛ አርሶ አደር አቶ ኃይሉ ቡጥዬ ትውልድና እድገታቸው ጌዲዮ ዞን ወናጎ ወረዳ ሞኮኒሳ ቀበሌ ነው። በልጅነት እድሜያቸው የዕለት ጉርስ ለማግኘት በንግድ ስራ ላይ ተሰማርተው ሲታትሩ የነበሩት አቶ ኃይሉ ብዙ ተስፋን ሰንቀው ስራቸውን በሚያከናውኑበት ለጋ እድሜያቸው ለስራ ወጥተው እየተመለሱ ባለበት ሁኔታ ድንገት በተከሰተ የመኪና አደጋ የቀኝ እጃቸውን ያጡት
ያን ጊዜ እንዲህ ያስታውሱታል። ስሜት ብዙ ፍርሃት ደረሰኝ። ድንጋጤ ውስጥ ነን ያለነው። መጀመሪያ ለሰው አካል እጅ ነው መሰራቱን ማለት አይን እጅ እግል ነው። ግን አንድ እጅ ካጣ በጣም ድንጋጤ ውስጥ ነበረው። እኔ ብቻ ሳይሆን ቤተሰብ ሁሉ ይሄ ልጅ ወደ ቤት እየተደሳለ እንዴት አርገን እናሳደጋለን። ለቅሶ ሞላ ሰው ብቻ ነው በዛ ጊዜ። በወቅቱ ተስፋ ርቋቸው በመንግስት ያገኙትን የሴፍቲኔት እድል መሸሸጊያ አድርገው እንደነበር ይናገራሉ። መንግስት የፈጠረ እድል ሴፍቲኔት መጣ። በዛን እንዳለ ገባ ነው። ሰዎችም የቀበሌ ሰዎችም ተባብረው የወረዳ ሰዎችም ሌላ ሰዎችም ካላችሁ አንጡ አካል ጉዳተኛ ብላችሁ ሲጠይቅ እኔ ያገኘው እዛ ገባኝ። ከዛ ነው መስራት ጀመርኩት። በተረጅነት ለብዙ ዓመታት የቆዩት አቶ ኃይሉ ቡጥዬ ከሴፍቲኔት ባገኙት 4000 ብር ድጋፍ ዳግም ወደ ራሳቸው የግል ስራ ተመለሱ። ያንን ከባድ ፈተና በመንፈስ ጥንካሬ አሸንፈው አሁን ላይ ከተረጅነት ወጥተው ቡናን ወደ ውጭ እስከ መላክ መድረሳቸውንም ይናገራሉ። 1-2 ዓመት የውጭ እድል አገኝቻለሁ። ከዛ የበለጠ እድል ካጣ ናሙና ወደ አዲስ አበባ ልካለሁ። ከዛ ናሙና ወደ ካልወጣ አዲስ አበባ ገባ በአገር ገበያ ሽጣለሁ። አዲስ አበባ ለዓለም ገበያ ማለት ነው። መንግስትም ከነ ቡና ዶላር እየወሰደ ነው፣ ግብር እየወሰደ ነው። ብዙ ነገር እየሰራ ነው አለን። አካል ጉዳተኝነት ሳይበግራቸው አሁን ላይ ለበርካቶች ሞዴል የሆኑት አርሶ አደር አቶ ኃይሉ ተስፋ ባለመቁረጥ የይቻላል መንፈስን በተግባር ያሳዩ ሰው መሆናቸውን ባለቤታቸውና የአካባቢ ነዋሪዎች ይመሰክራሉ። ባለቤቴ ከምለው በላይ እጅግ በጣም ጠንካራ ሰው ነው። 2 እጅ ያላቸው ሰዎች የማይሰሩትን ስራ በአንድ እጁ ይሰራል። ከሱ ብዙ ሰው መማር አለበት። አደጋ አንድ እጁ ካጣ በኋላ ያው ተስፋ ሳይቆርጥ ስራውን ሳማርጥ መጀመሪያ አካባቢ ሴፍቲኔት ተጠቃሚ ነበረ። ከዛ በኋላ ሴፍቲኔት ያው አንድ 10 ዓመት ያህል ተጠቃሚ ከሆነ በኋላ ራሴ ለምን አልለወጥም በማለት ቡና ስራዎች፣ የእንሰት ተከላ፣ የተለያዩ ከብት ማድለብ ስራዎችን በአንድ እጁ እየሰራ ለሁለት እጅ ካለው ሰው በላይ ነው። አሁን ብርቶች ከውድቀታቸው ተምረው በአዲስ ጉልበትም ዳግም በመቆም የህይወታቸውን ጉዞ ያሳምራሉ የሚሉት አቶ ኃይሉ አሁን ላይ ቡናን ለውጭ ገበያ ከመላክ ባለፈ በ7 ሄክታር መሬት ላይ የተለያዩ የግብርና ምርቶችን በማምረት ላይ ይገኛሉ። ዘገባው የጌዲዮ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ነው። ኢትዮጵያ የብሪክስ አባል ሀገርነትን እንድትቀላቀል በመሪ ደረጃ ጭምር የተካሄዱ የዲፕሎማሲ ስራዎች ውጤታማ መሆናቸውን ያመላከተ እንደነበረ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ምስጋኑ አረጋ ተናገሩ። ሀገሪቱ በበርካታ ዘርፎች ያስመዘገበች ውጤት ተስፋ የሚሰጥ እንደሆነም በዓለም አቀፉ ማህበረሰብ የታመነበት መሆኑንም ተመላክቷል። አምባሳደሩ ከሪፖርተራችን ሮዛ መኮንን ጋር ቆይታ አድርገው ነበረ። እርሱን ተከታትለን እንመለስ። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ምስጋኑ አረጋ ለጊዜው እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ኢትዮጵያ የብሪክስን አባል ሀገር ሆና ተቀላቅላለች እና የተሰሩ የዲፕሎማሲ ስራዎች እዛ አካባቢ ያሉ ጉዳዮች እንዲሁም ደግሞ ኢትዮጵያ የዚህን ብሎክ አባል መሆኗ በራሱ የሚፈጥረው አንድምታ ምንድን ነው? በዋነኛነት እንደዚህ አይነት ተቋማቶች ሲፈጠሩ ሁልጊዜ መነሻ የሚያደርጉት ወይም አባል እንሆን ስንል የእነዚህ ድርጅቶች ወይም ስብስቦች አካል እንሆን ስንል ታሳቢ የሚያደርገው ብሔራዊ ጥቅማችን ነው። ኢትዮጵያ በክፍለ አህጉሩ በአፍሪካ ትልቅ ሕዝብ ያላት ሀገር ናት። ትልቅ የቆዳ ስፋት ያላት ሀገር ናት። እናም በአሁኑ ሰዓት ደግሞ 3ኛ በሰብ ሳሃራን አፍሪካ 3ኛ ኢኮኖሚ በጂዲፒ ሆና የወጣች ሀገር ናት። የወደፊት የልማት ራዕይዋና መስመሯ ተስፋ የሚሰጥ ለአገሮች ይህ ሀገር ትልቅ ኢኮኖሚ እንደሚሆን በተለይ እያደገ ሊሄድ የሚችል ለነዚህም ሀገሮች ትልቅ አቅም ሊሆን የሚችል ሀገር መሆኗን ታሳቢ ይደረጋል። ስለዚህ ከዚህ አኳያ ይህንን ተቋም ስንቀላቀል ወይም ለመቀላቀል የአባልነት ጥያቄ ስናቀርብ ብሔራዊ ጥቅማችን ታሳቢ ያደረገ ነው ማለት ነው። ከጅምሩ አባልነት መጠየቃችን ትልቅ የፖለቲካ ውሳኔ
ወቅታዊ ትክክለኛ ውሳኔ ነበር። ይህንንም በስኬት ማጠናቀቃችን በዘንድሮ ዓመት በጉልህ በታሪክ ሊጠቀስ የሚችል ትልቅ የዲፕሎማሲ ስኬት ነው ብሎ መውሰድ ይቻላል። ሌሎች ሀገራት ረጅም ጊዜ ቆዩ አሉ በመጠየቅ ረገድና ቅርበቱ ምንን ምክንያት ያደረገ ነው ማለት እንችላለን? አምባሳደር፣ የተደረገው ኢንቴንሲቭ የሆነ የኢትዮጵያን ኢምፖርታንስ የማሳየት ጉዳይ በመሪ ደረጃ ስለተሰራ ነው ውጤታማ የሆነ ነው። የተሰሩ ስራዎች ትልቅ ፋይዳ ያላቸው ናቸው። በመሪ ደረጃ በፕራይም ሚኒስትር ደረጃ፣ ከዛ በኋላ በውጭ ጉዳይ ሚኒስትሮች ደረጃ ኢንጌጅመንታችን ዴይሊ ትራኪንግ ውስጥ ነበር። እዚህ ያሉ አምባሳደሮች፣ እዛ ያሉ አምባሳደሮቻችን ይሄ አጀንዳ ኬሪ አድርጎ እንዲሰሩ በማድረግ ረገድ ሰፊ ስራ ነው የተሰራው። ከሊግ ኦፍ ኔሽን ጀምሮ አፍሪካን የፓን አፍሪካን አጀንዳ ተሸክሞ በመሄድ የአፍሪካን አጀንዳ አሁንም በግሪን ሌጋሲም በክላይሜት ቼንጅም በሌሎች በፉድ ሴኪሪቲም በፋይናንሻል ኢንክሉዥን ይሄ የዓለም አቀፍ ፋይናንሻል ተቋማቶች የአፍሪካን የልማት አጀንዳ የፋይናንስ ጥያቄዎችን በመመለስ ረገድ የአፍሪካን ድምፅ እንዲሰሙ በማድረግ ረገድ አጀንዳ ይዘን በመሪ ደረጃ አጀንዳ ይዘን እየሰራንባቸው ያሉ ጉዳዮችንም በደንብ ጉልህ ሚና በጉልህ እንዲደመጡ ለማድረግ የዚህ አይነት ስብስብ ውስጥ መግባታችን ትልቅ ጠቀሜታ ይኖረዋል። በሌላ መልኩ ደግሞ የባለ ብዙ ወገን መድረክ የምንላቸው እንደ ተባበሩት መንግስታት ድርጅት እንደ ጸጥታው ምክር ቤት ሪፎርም እንዲያደርጉ አሰራራቸው እንዲያሻሽሉ የአፍሪካን ድምፅ እንዲወክሉ አፍሪካ እንድትደመጥ በማድረግ ረገድ ይሄ ተቋምም አባል ስንሆን በትልቁ ጫና የመፍጠር አቅማችን ይጨምራል ማለት ነው። ስለዚህ የዚህ ተቋም ሙሉ አባል ሆነን ከሚቀጥለው ጥር ጀምሮ መግባታችን አንዱ ትልቅ የዲፕሎማሲ በመሪዎች ደረጃ የተደረገ የዲፕሎማሲ ውጤት ተደርጎ ሊወሰድ የሚችል ነው። ሁለተኛ ደግሞ የኢትዮጵያ የዲፕሎማሲ እንቅስቃሴ ሪቫይቫል ተደርጎ ሊወሰድ የሚችል ነው። መነቃቃት ውስጥ ያለን መሆናችን የግሎባል ተጽዕኖ በዓለም አቀፍ ደረጃ ተጽዕኖ ፈጣሪነታችን መደመጣችን እየጨመረ ስለመምጣቱ በትልቁ ማሳያ ነው። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ምስጋናው አረጋ ለጊዜው እጅግ አድርጌ አመሰግናለሁ። ወደ ሳምንቱን በታሪክ ጉዳያችን አልፈናል። የኬንያ የመጀመሪያው ጠቅላይ ሚኒስትርና የአፍሪካ የነጻነት ተምሳሌት ተደርገው የሚወሰዱት ጆሞ ኬንያታ እንደ አውሮፓውያኑ የዘመን ቀመር በ1978 ልክ በዚህ ሳምንት ነበረ ከዚህ ዓለም በሞት የተለዩት። ጆሞ ኬንያታ ለአፍሪካውያን የፓን አፍሪካኒዝም እሳቤ መጎልበት ትልቅ ሚናን የተጫወቱ ታላቅ መሪም እንደነበሩ ታሪክ ያወሳል። ሩት ወርቁ ይህንን ታሪክ መለስ ብላ ታስቃኘናለች። የአፍሪካ የነጻነት ተምሳሌትና ለነጻነት የሚደረግ ትግል ጉዞ ፈርቀዳጅ ተደርጎ ይወሰዳል። ጆሞ ኬንያታ በትውልድ ስማቸው ካማው የሚል ስም ያላቸው ሲሆን የትውልድ ዘመናቸው በውል ባይታወቅም በ1890ዎቹ መወለዳቸውን ጁል አርቸር የተባለ ግለ ታሪክ ጸሐፊ ስለ ጆሞ ኬንያታ በጻፈው ጽሑፍ አስፍሯል። በኬንያ ኩኩዩ ጎሳ ውስጥ የተወለደው ካማው አባቱ ንጌንጊ በኩኩዩ ጎሳ ውስጥ እንደ መሪ ተደርገው የሚቆጠሩ ሰው ናቸው። ኬንያታ 10 ዓመት ዕድሜ ላይ ሲደርስ በእግሩ ላይ በገጠመው ከፍተኛ ሕመም ለሕክምና የስኮትላንድ ሚስዮኖች ጋር ይሄዳል። ሚስዮኖቹ ጋር ተደጋጋሚ ሕክምና ከተደረገለት በኋላ እዛ ባየው ነገር ይማረክና ወደ ቤተሰቦቹ ላለመመለስ ይወስናል። እዛም እንግሊዝኛ ቋንቋን፣ መጽሐፍ ቅዱስ፣ ሂሳብና የእጅ ሙያን ይማራል። ትምህርቱን ከጨረሰ በኋላም በአንድ አውሮፓዊ ቤት ውስጥ በአገልጋይነት ይቀጠርና ህይወቱን መምራት ይጀምራል። በኋላም ወደ ትውልድ ሀገሩ ኬንያ ናይሮቢ ይመለሳል። በናይሮቢ የጽህፈት ስራን መስራት የጀመረው ኬንያታ በናይሮቢ ከፍተኛ ፍርድ ቤት በአስተርጓሚነት ሲያገለግል ይቆይና ወደ ከተማው ምክር ቤት ተዘዋውሮም አገልግሏል። በእንግሊዝ ቀኝ ግዛት ስር በነበረችው ኬንያ የጸረ ቀኝ ግዛት ተቃውሞ የተጀመረው እንደ አውሮፓውያን አቆጣጠር በ1921 ነበር። ሃሪ ቱኩ በተባለ የኩኩዩ አባል የተመሰረተው የምስራቅ አፍሪካ ማህበር ኢስት አፍሪካን አሶሲዬሽን አማካኝነት ነበር ትግሉ የተጀመረው። ኬንያታ ማህበሩን ቢቀላቀልም 1 ዓመት ባልሞላ ጊዜ ውስጥ በተደረገበት ጫና ማህበሩ ይፈርሳል። በ1925 ጆሞ ኬንያታ ከሌሎች የትግል አጋሮቹ ጋር በመሆን ኩኩዩ ሴንትራል አሶሲዬሽን የተባለ ማህበር ይመሰርታል። ኬንያታም የማህበሩ ዋና ጸሐፊ ይሆናል።
ጆሞ ኬንያታ የነጻነት ትግል ጉዞ የመጀመሪያ የሆነውን ወርሃዊ ጋዜጣ ማሳተም ይጀምራል። ይሁን እንጂ ጋዜጣው ተጽዕኖ ፈጣሪ ሊሆን አልቻለም። ኬንያታ በሚመራው ማህበር ስም ታዋቂ ለነበረው ዘ ታይም ጋዜጣ በጻፈው ደብዳቤ የቀኝ አገዛዙ ስርዓት የሚቀጥል ከሆነ ከባድ የተቃውሞ ፍንዳታ መከሰቱ አይቀሬ ነው። ይህን ደግሞ ማንም ጤነኛ የሆነ ሰው አይፈልገውም የሚል መልእክት ጽፎ ነበር። በኋላም በ1952 የማውማው አመጽ ይጀምራል። ይህን አመጽ በማስተባበር የተከሰሰው ኬንያታም ተይዞ እስር ቤት ይገባል። በዚህ ወቅት የጆሞ ኬንያታ ስምና ሲያደርገው የነበረው የጸረ ቀኝ ግዛት እንቅስቃሴ በዓለም እንዲታወቅ ሆነ። ኬንያታ እስር ቤት እያለ የተመሰረተው ኬንያ አፍሪካን ናሽናል ዩኒየን ወይም ካኑ ኬንያታን በሌለበት ፕሬዝዳንት አድርጎ ይመርጣል። ኬንያታ በ1961 ከእስር ነጻ ሲወጣ ካኑ የቅድመ ነጻነት ምርጫውን አሸንፎ የሽግግር መንግስት ሲመሰረት ጆሞ ኬንያታ የመጀመሪያው ጠቅላይ ሚኒስትር ሆኖ ተመረጠ። ኬንያም እንደ አውሮፓውያን አቆጣጠር በ1963 ከቀኝ ግዛት ነጻነቷን አወጀች። ከአንድ ዓመት በኋላ በተደረገ የህገ መንግስት ማሻሻያ ኬንያታ የመጀመሪያው የነጻይቱ ኬንያ ፕሬዝዳንት ሆኑ። It is not my wish that I should be speaking to you in a foreign and for that matter. ጆሞ ኬንያታ በስልጣን ዘመናቸው ለኬንያ ኢኮኖሚ ማደግ ትልቅ ሚና ተጫውተዋል። በአፍሪካውያን የፓን አፍሪካኒዝም እሳቤ ማደግም የጆሞ ኬንያታ ሚና ግንባር ቀደም ነበር። ጆሞ ኬንያታ ህይወታቸው እስካለፈበት 1978 ድረስ ኬንያን መልሶ በመገንባት የተረጋጋ ኢኮኖሚ እንዲኖራት በማድረግ የሰሩ ታላቅ መሪ እንደነበሩ ታሪካቸው ይናገራል። የነጻነቱ ታጋይ ጆሞ ኬንያታ በ1978 በ84 ዓመታቸው በኬንያ ሞምባሳ ህይወታቸው ያለፈው በዚህ ሳምንት ነበር። በመጨረሻ በዚምባብዌ የተካሄደውን አጠቃላይ ምርጫ ተከትሎ የድምጽ ቆጠራ መጀመሩ